እናመሰግናለን። ቤተሰብ እዚች ጋ አሁን እሷ እያለች ያለችው እኔ ለሱ ምንም አይነት ነገር አልተናገርኩትም። አንድም ቀን ደግሞ እንዲያርግልኝ እንዲሆንልኝ ብዬውም አላውቅም። ራሱ ነው ይሄን ነገር እያደረገ ያለው። ስለዚህ እኔ እጄ የለበትም ማለች ማለት ነው። ስለዚህ ኤፋ እባክክን ከአብርሽ ህይወት ውልቅ ብለ ያለ ጫማ ማለት ነው ጫማክን ሳታስር ውልቅ ብለ ውጣልን። አንፈልግም። በቃ አብርሽ እንደፈለገ ይሁን ራሱ ውጤቱን ያየዋል። ገባህ? ሩታም የፈለገችውን ህይወት መርጣለች፣ አብርሽም የፈለገውን ህይወት መርጧል። እንግዲህ አንተ ያልከው ከመጣም አብርሽ ይጸጸትበታል። ይሄ የአብርሽ ላይፍ ነው፣ አንተን አይመለከትም። እንደ ወንድም ሲጀምር ዴቫ ስለተናገረው እኔ መደጋገም እንዳይሆን እንደ ወንድም ማለት ነው መምከር እንጂ እንደዛ ሮም ውስጥ ገብታ መረበሽ መብት የለህም። ወንድምህን ግን መምከር ትችላለህ። ዴቫም እኮ አቅቶት አይደለም እንዳንተ መረበሽ፣ ግን ስለማይመለከተው ያንን ማድረግ ስለማይችል ስሜቱን ተቆጣጥሮ አርፎ ቁጭ ብሏል። እና ምን ልላችሁ ነው? አዎ እነ ሄርሜላ እየፈጠኑ ነው፣ እነ አብርሽ እየፈጠኑ ነው። የነ ቶሎ ቶሎ ቤት እንዳይሆን እንጸልያለን። የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ እንዳይሆን እንጸልያለን። ከዛ ውጪ ግን አብርሽን እንዲያደርግ እንዲከላረግ እንዲያደርግሃለሁ ማለት አንችልም። እኛ ማንን በአብርሽ ህይወት። ስለዚህ ራስህን ከእንደዚህ ከመጥፎ ነገሮች እንትን በል አረቅ ማለት ነው። እና ዴቫ እናመሰግናለን ስላስጠነቀክልን። እውነት እኔ በጣም ተናድጄ ነበር፣ ጭንቅላቴን አሞኝ ነበር በእነሱ ጉዳይ። ቴንኪው ዴቫ።